ኡስታዝ አቡበክርን በመሳደብና የኢትዮጵያ ሙስሊም ሴቶችን በመሳደብ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከምግብ ከስሬት ከልብስ አማርጣ እርጥብ ደረቅ አማርጣ የምትባላ ሴት እብድ አይደለችም፣ አውቋ በርናት። ስለዚህ የኢትዮጵያ ሙስሊም እህቶች ደግሞ በዛ አይነት መንገድ በሷፍ ሊዘነፉ አይገባቸውም። ድምጻችን ይሰማ ሲሉ የነበሩ ስለሆኑ አሁን ላይ ሙብ ይሄን ትክክለኛ ነገር ከሶ ተሆነ ሊበረታታና ሊጠነካከር ይገባዋል ማለት ነው። እዛም ሳህ እዚህም ሳህ የምትሉ ሴቶች ወንዶችም አርፋችሁ ተቀመጡ ማለት የእጇን ልታገኝ ይገባታል። አገር ትግባ። ከዛ በኋላ ኑሮ አናቷ ላይ ሲወጣ ትስተካከላለች ማለት ነው። መበረታታት ያለበትን ሰው ማበረታታት አለባችሁ እንጂ እንደዚህ ያሉ ሰዎችን ማበረታታት ርህራሄ ማድረግ አስፈላጊ አይደለም። የእጇን ማግኘት አለባት። ዝም ብላችሁ እዛም ሳህ እዚህም ሳህ እያላችሁ ነገጧ ደግሞ አንዱ ተነስቶ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃት የምትባል ልጅ ግን ጤነኛ ናት ወይ? በቃ እብድ ከሆነች እብድ ናት ብለን ወይ እንድንተዋት መጀመሪያ ኤምባሲው ይዞ ጤናዋን እንዳረጋግጥልን በኤምባሲ ተከሳለች። አሁን ላይ ኡስታዝ አቡበክርን ስትሳደብ ነበር፣ በጣም ስትሳደብ ነበር እና ሁሉም ተነስቶባት ነበረ። አሁን ላይ ደግሞ ይቅርታ እየጠየቀች እዛው ላይ ደግሞ ተሳደባለች መልሳ ማለት ነው። ስሟት እስኪ አንተ በየመናገሬ እንጂ ወላሂ አልጸጸትም። ምክንያቱም እኔ የሃይማኖት አባት እስከሆነ ድረስ ኡስታዝ እስከሆነ ድረስ ፖለቲካ ውስጥ ምን ይሰራል? አቡበከር አህመድ ኡስታዝ ሳይሆን ፖለቲከኛ ነው። አለቀ ደቀቀ። ከዚህ በፊት እኮ ሊገረፍ ይችላል፣ ብዙ ነገር አድርጓል እናውቃለን። ምን ነው አቡ ሀይደርን ያን የመሰለ ኡስታዛችንን በየሄደበት ሲዘቀዝቁት አልነበር እንዴ? አንድ ሙስሊም ወጣ ቪዲዮ ስትሰራ ነበር ለኡስታዝ አቡ ሀይደር። እኔ ለኔ ጥላቻ ስላላቸው እንጂ ስንት ኡስታዞቻችን ሲዘቀዘቁ ሲረገጡ ነው የሚውሉት። እና አቡ ሀይደር አንድ ሴት ወጣ ቪዲዮ ሰርታለች ኡስታዜን አትንኩ ብላ። እኔ ላይ ሲሆን ስለሚበረቱ ብቻና ብቻ ነው፣ በእኔ ጥላቻ ስለሰከሩ ነው። አቡበከር አህመድን ደግሞ እኔ ጥላቻ የለብኝም፣ ኡስታዜ ነው። እኔ እናሱ እንወዳደር አንችልም። ካጠፋው አቡበከርን ይቅርታ ልችላለሁ፣ ግን ደግሞ ወላሂ ሙቤ ከኔ ችግር ስላለበት ነው። ረበል ከአባ እሱ ለአቡበከር አህመድ ተቆርቆሮ ሙስሊም ክርስቲያን እያለ ቁጭ ብሎ እነዚህ ሙቤ የሚባል ሰውዬ ከመጣ ወደዚህ እኮ ነው እፎይ ራሱ በዚያ ደረጃ ራሱን ሲያንቋሽ የነበረው እጁ ላይ ነጭ ነገር አድርጎ የእናንተ መሐመድ ይሄንን አድርጎ ምናምን እያለ እሱ ነው ሙባረክ ነው በዚያ ደረጃ ራሱላችን ሲንቋሽሹ የነበሩት እሱ ነው። ደግሞ ስለ አቡበከር አሞት ስለ ኡስታዝ ጠበቃ የሚቆመው የራሱ ጥላቻ ስላለበት እንጂ እኔም መጣል ስለሚፈልግ እንጂ እንደዛ እንደ አንድ ሙስሊም እህቱ መጥቶ ታይ አንቺ ሴትዮ ከዚህ በፊት እንደዚህ ሆነሻል፣ ለምን ሴት ልጅ አይደለሽም ወይ ብሎ እንደ ሙስሊም እህቱ መክሮኛል። አልመከረኝም። ስለዚህ ሊሸቅልብኝ ነው። ገጥሟል ይተም ሁሱ ነው። ሁሱ ቤት ደግሞ ብዙ ሺህ ሰው ሲገባኔ ሁሱ ቤት እሄዳለሁኝ ከፈለጋችሁ ይጠይቀኛል። የተናገርኩበትን ነገር ከአቡበከር አህመድ ምንም አይነት ችግር እንደሌለብኝ ሃይማኖት እንዳልነካው እናገራለሁ። አቡበከርን ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። አለቀ ደቀቀ። እኔ ማንንም አልነካውም። ኦኬ እኛም አሁን ያልንሽ አቡበከር ቢያስፈራሩኝ በእስር ነው ቢያስፈራሩኝ። እናት ይቻላል ነው ከሳውዲ አረቢያ ቢሄድ መኖር አይቻልም አላችሁ እንዴ? ሱብሃንአላህ። እናንተ እኮ አረብ ቤት እንኳን ራሱ ተገርጄ ለምኖረው እኮ ያልፈቀዳችሁልኝ ሰዎች እኮ ናቸው። አረብ ቤት እንኳን ተቀጥሬ ብረድ ስለመፈቅፈቅና ሽንት ቤት ለማጠብ እንኳን ራሱ ያልፈቀዳችሁልኝ እኮ እህቶቼ ናችሁ። በጣም ይቅርታ። ሙስሊም ነኝ እኔ ወላሂ አንድም ቀን እንኳን ጥርጣሬ ቢያድርብኝ ኑሮ ክርስቲያን ሆኜ ነበር። ግን ምንም ያክል ብትቀጠቅጡኝ ምንም ወንጀል ቢበዛብኝ ሙስሊም ነኝ ከማለት ወደ ኋላ አልልም። በቃ እሱ ልገላለጥ እችላለሁ። አልሐምዱሊላህ ስንት ዝሙታም ዚና እየሰራችሁ እንኳን ራሱ እናንተ ሙስሊም ነን እያላችሁ ስንት ነገር ታደርጋላችሁ። እኔ ከወረቀት የጸዳው ሴት ነኝ። ምናልባት ልገላለጥ እችላለሁ፣ ብዙ ነገር ላደርግ እችላለሁ። በአላህ ግን አጋርቼ አላውቅም። ምናልባት ሳይታወቀኝ በአላህ አንቱም ፊት ብቻ ሳይሆን እነሱን ብዙ ነገር ስለሚሉ እንደዚህ ተከፍሏት ሁሉ ነው የተሳደበችው እያለ ነበር ሲያቀሳስረኝ የነበረው። እኔ አቡበከር አህመድን ሆን ብዬ ሌላ ጥላቻ ኑሮብኝ ወይንም እስልምና የልነካ ሙስሊም ስለሆነ አይደለም እንደዛ ብዬ ተናገርኩትኝ። ይኸው በእናንተ ፊት ይቅርታ ጠይቃለሁ ማለት ነው። እና ባካችሁን እኔ
ከማንም አይደለም ከኡስታዝ ጋር ከግለሰብ ጋር ራሱ ከተራ ሰው ጋር ራሱ ከእንደኔ አይነቱ ቢጤ ሰው ጋር ራሱ ንክኪ እንድኖረኝ አልፈልግም። እኔ በህይወቴ ብዙ ዋጋ የከፈልኩ ሴትዮ ነኝ። እባካችሁን ሙቤ ይተወኝ። እንደው እባካችሁ ምንም ያክል የምትጠሉኝ ሰዎች እንኳ እንደው ለእውነት የምትኖሩ ከሆነ ሙቤ የሚባል ሰውዬ ይተወኝ። ሸሙዬ አቡበከር አህመድን እኔ ልናገረው ፈልጌ አይደለም የተናገርኩት። ህዝቤ እዛ የተጎዱ በቃ ስሜታዊ ሆንኩኝ። እኔ ብቻ አይደለሁም ሁሉም ሰው ነው ወጥቶ የተቸው። እኔ ግን በበኩሌ ስለ ራሴ የተናገርኩትን ነገር ስለ አቡበከር አህመድ ይኸው በእናንተ ፊት ይቅርታ ጠይቃለሁ። በረካ ሆነ። እሺ ስለሱ ደግሞ እሱን ወክለን እኛ እስታዛችንን ወንድማችንን ወክለን ይቅርታሽን ተቀብለንሻል። ሙቤ የራሱ ችግር ካለበት ችግሩን ታንቺ ጋር መፍታት ይችላል። ካሁን በኋላ ሲጀመር እኔ ለአቡበከር ቪዲዮ ሁሉ መስራት እችላለሁ። ሸሙዬ ለአቡበከር ቪዲዮ ሁሉ ልሰራ እችላለሁ። እኔ ከአቡበከር አህመድ ጋር ምንም አይነት ችግር ኑሮብኝ አያውቅም፣ ሊኖርብኝም አይችልም። አብዛኛዎቹ ከዚህ በፊት በቃ ሙስሊም እህቶቿ ስላሳሰሯት ጥላቻ አለባት ብለው ነው የሚፈርጁ። ይገባል? ሳልነካ ራሱ ያነካኩኛል። እኔ ለእስልምናዬም ጥላቻ የለብኝም። እኔ ሙስሊም ነኝ። ለእስልምናዬም ጥላቻ የለብኝም። ለሙስሊም እህትና ወንድሞቼም፣ ለኡስታዞቼም፣ ለሃይማኖት አባቶቼም ጥላቻ የለብኝም። ችግርም የለብኝም ከነሱ። እባካችሁን ይሄን ቪዲዮ አድርገው አሁን አይፖስቱትም። ብዙ ሰው ጋር እንዲደርስ አይፈልጉም። እና እኔ ባንኩ ይቅርታ ጠይቄያለሁ። እኔ አንድም ቀን እኔ ሙስሊም ነኝ። ኡስታዜን ማንም ሰው እንድናገረው አልፈልግም። አይደለም እኔ ወጥቼ ልዘረጥጠው ታዲያ ሙቤ የሚባለው ሰውዬ ግን እባካችሁን ጠላቶችን ብትሆኑ ከጎኔ ቁሙልኝ። ሙባረክ ሙቤ የሚባለው ሰውዬ ከኔ ጋር ችግር አለበት። በቃ ይተወኝ፣ ይፍታኝ። ሴት ልጅ ነኝ፣ ህይወቴን ልኖርበት። እናት አባት አለኝ፣ አዛውንቶች እናትና አባቶች አሉ፣ ታናናሽ እህትና ወንድሞች አሉ። እባካችሁን እኔ እዚህ ጋር ወጥቼ ማውራቴን መለፍለፌን አቱ ብዙ የማስተዳድረው ቤተሰብ አለ። ታዲያ ስራት ይኑርሻል። ከህይወቴ 3 አመት ከስሬያለሁ፣ ወደኋላ ቀርቻለሁ። ስለዚህ እባካችሁን ተውኝ። ምላስሽን ሰብስቢ፣ አርፈሽ ተቀመጪ። የሴት ስነ ምግባር ይኑርሽ። ሁላችሁም እያዳመጣችሁ ነው። ይሄ ሁላ ሰው የራሱ ችግር ካለበት በእኛ ጋር መጥቶ ችግሩን መፍታት አለበት። ወይ አፉ ያስብላታል ወይም አፉ ታስብለዋለች። ታጠፋኝ እኔ ከሱ ጋር ምንም አይነት ግንኙነት የለኝም። ላየውም አልፈልግም፣ እሱም ላየኝ አይፈልግም። ከአመት በፊት ነው ብሎክ ያደረገኝ ድንበር ላይ እሱ ራሱ የቦለከኝ። የእኛን ሃይማኖት እንዲሰደብ የምታደርገው አንተ ነህ። የእኛ ሃይማኖት አራጅ ነው ገዳይ ነው ተብሎ እንዲፈረጅ እስልምና እንዲፈራ እያደረግክ ያለከው አንተ ነህ ብዬ ተናግሬው ነው የቦለከኝ። ምክንያቱም የእኛ ሃይማኖት በማረድና በመግፋት አይደለም ምእመኑ ያለ ሃይማኖታችን ይህን አይደለም የሚያስተማረው። እዚህ ጋር ምንም ሳደርግ ምንም እኔ ትገደል ሲሉ ክርስቲያኖች ተከትለው እነዚህ ሙስሊሞች በማረድ ነው እንደ የሚያምኑት ብለው በጣም ብዙዎቹ የሌላ እምነት ተከታዮች ይችላሉ። እንደዛ እንደሆነም አልፈልግም። እኔ ሃይማኖቴን በጣም እወደዋለሁ። በእስልምና ያልደረደርም። ሙስሊም እህትና ወንድሞቼ አይክፉኝ። በቃ ሸሙሄ አይክፉኝ። እስልምና እኮ በአንዲት በተራ ነጃት አይደለም የሚመዘነው። እስልምና እኮ በነጃት አይለካም አይደል? እሺ አንድ ጊዜ ላውራ ነጂዬ አውሪ። ያው አካንቺ ጋር ያው ብዙ ጊዜ የሚገቡ ልጆች አሉ ለማሳሳት የሚሉ ኮሜንትስ ላይ እየገቡ በቃ ለማሳለፍ ሞከሪ በፈጠረች ማለት ነው። እንደው አትናገሪ። እንዴ ነጃት ግን ሀቂቃ አውቆ አበድ የለም። እንዴ ነጃት አውቆ አበድ የለም። በቃ ነጃት አውቆ አበድ ናት። እንዴ የምትናገረው ሁላ እኮ የምትናገረው እኮ ንግግር እኮ ኃይለኛ ንግግር ነው። ግን ሆን ብላ በቃ አውቆ አበድ ንግግር ነው የምትናገረው። እዚህ ላይ ኡስታዝን ኡስታዚ ስትል ታሞግሳለች። ቀጥላ ደግሞ ፖለቲከኛ ነው አንድ ግለሰብ ነው ትላለች። ኡስታዝ ፖለቲካ ውስጥ ቢገባ ለሙስሊሙ ትግል እየታገለ እንጂ ዝም ብሎ አይደለም። ስንት መስዋዕትነት እየከፈለ ነው። ስለዚህ ኡስታዝ ፖለቲከኛ ነው ማለት ደግሞ ያም ማለት ትችያለሽ፣ ፖለቲከኛ ልትዩ ትችያለሽ። ግን ደግሞ በጎን ደግሞ ትልቅ ኡስታዛችን ነው፣ ብዙ ነገር ያበረከተ ለሙስሊሙ ማለት ነው። ኡስታዝሽ ነው ላንቺም
እና ልጅቱ በጣም የምታደናግር ናት። ከዛም ተመሳስዬ ልኑር ሁሉም ጥልቅ ምን አይነት ሰው እንደሆነች አላቅም። እና ራሷን ገስጻ ብትኖር መልካም ነው። አንደኛ ሰው ሀገር ነው ያለችው። ቢያንስ ለቤተሰብ ለእናትሽ ብታስቢ ምን አለ በመልሰሽ እስር ቤት ብትገቢ ለቤተሰብ መዳ ነው የምትሆኒው። እና ለምን ስርዓት አትይዥም? ለምን ሁሉ ነገር ላይ አለሁት ያለሽ ተጋቢያለሽ?